አንድን ሰው መውደድና ከሌላ ሰው ጋር እንዳይሆን መጨነቅ በጣም የተለመደ ነገር ነው። ሆኖም ግን የአንድን ሰው ምርጫ የመቆጣጠር አቅም የለንም። ግንኙነታችሁ ጤናማና ጠንካራ እንዲሆን ትኩረት ማድረግ ያለባችሁ በራሳችሁ ድርጊቶችና በግንኙነታችሁ ጥራት ላይ ነው። ሰላም፣ እንዴት ናችሁ? ይህ ስለ ፍቅር ነው። በዛሬው ቪዲዮ ፍቅረኛሽ ከአንቺ ሌላ ሴት እንዳያይና በፍቅርሽ እንዲጠመድ ማድረግ የምትችይባቸውን ነገሮች እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ በግልጽና በሐቀኝነት መነጋገር። የግንኙነት መሰረቱ ንግግር ነው። ፍላጎቶችን፣ ስሜቶችንና ጭንቀቶችን በግልጽ መግለጽ በጣም አስፈላጊ ነው። ስለ ስሜት ሻውሪው፣ ፍርሃትና ጭንቀትሽን ንገሪው። ለምሳሌ ካንተ ጋር ያለ ነገር ለኔ በጣም ልዩ ነው። እናም የምትሄድብኝ መስሎኝ ስለሚሰማኝ በጣም እጨነቃለሁ። በይው። የሱንም ስሜቶችና ፍላጎቶች አድምጩ። እናም እሱ በግንኙነት ውስጥ ምን እንደሚፈልግ ለማወቅ ሞክሪ። ሁለተኛ፣ እምነትሽን አጠንክሪ። ጥርጣሬና አለመተማመን ግንኙነታችሁን ያዳክመዋል። በራስሽ ተማመኝ። ከመጠን በላይ መፈተሽ፣ መቆጣጠር ወይንም መጠራጠር ፍቅርሽ እንዲርቅ ሊያደርገው ይችላል። ቃልሽን ጠብቂ። የገባሽውን ቃል መፈጸምሽን በግንኙነታችሁ ላይ ያለውን እምነት ያጠነክረዋል። ሶስተኛ፣ ለግንኙነታችሁ ጊዜ መስጠትና ኢንቨስት ማድረግ። ጥሩ ግንኙነት በራሱ አይቆምም፣ ጊዜና ጥረት ይጠይቃል። ትኩረታችሁን ሙሉ በሙሉ እርስ በርስ በመስጠት አብራችሁ ጊዜ ያሳልፉ። አብራችሁ አዳዲስ ነገሮችን በማድረግ ግንኙነታችሁ አስደሳች እንዲሆን አድርጉ። አድናቆትሽንም ግለጭለት። እሱ የሚያደርጋቸውን መልካም ነገሮችና ላንቺ ያለውን ዋጋ በተደጋጋሚ አድንቂለት። አራተኛ፣ ደጋፊው ሁኚ ወይንም ሳፖርት አድርጊው። በህይወቱ ግቦችና ፍላጎቶች ውስጥ ደጋፊና አበረታች ሁኚ። ለግል ህይወቱ ቦታ ስጪው። ከአንቺ ውጪ ከጓደኞቹ ጋር ጊዜ እንዲያሳልፍ ወይንም የራሱን ፍላጎቶች እንዲያሳካ ፍቀጅለት። አዎንታዊ አመለካከት ይኑርሽ። አብረሹ ስትሆኚ ጥሩ ስሜትና ምቾት እንዲሰማው አድርጊው። እስካሁን ካየናቸው ሁሉ ግን ትልቁ ልታደርጊው የሚገባሽና ዋና የሆነው ራስሽ ላይ ትኩረት ማድረግ ነው። አንድ ሰው ግንኙነት ውስጥ የሚቆየው ከሌላው የተሻለ ስለሆነ ሳይሆን ግንኙነቱ የሚያረካ ስለሆነና የትዳር ጓደኛው በራሱ ደስተኛ ስለሆነ ነው። ለዚህም ማድረግ ያለብሽ ነገሮች፣ አንደኛ፣ የራስሽን ህይወት ቀይሪ። የግንኙነቱ ማዕከል እሱ ብቻ እንዲሆን አታደርጊ። የግል ፍላጎቶችሽን፣ የራስሽን ስራ፣ ትምህርት ወይንም የትርፍ ጊዜ ማሳለፊያዎችሽ ላይ ትኩረት አድርጊ። ከጓደኞችሽ ጋር ጊዜ ማሳለፍም አትተይ። ይህ ለሱም ናፍቆትን እንዲፈጥርለት ይጋብዘዋል። ሁለተኛ፣ በራስ መተማመንን ማጠንከር። በራሳችሁ ደስተኛና በራሳችሁ የሚተማመኑ ከሆናችሁ የበለጠ ማራኪ ትሆናላችሁ። ራስሽን ውደጂ። ደስታሽ በእሱ ላይ ብቻ የተመሰረተ እንዳይሆን ተጠንቀቂ። ጤናሽን ጠብቂ። ለምሳሌ ስፖርት ስሪ፣ ጥሩ እንቅልፍና ጤናማ አመጋገብ ይኖርሽ። ለራስሽ ክብርን ይጨምርልሻል ነው። ሶስተኛ፣ የሚገባሽን እወቂ። አንድ ሰው ከሄደ ግንኙነቱ ከመጀመሪያው ጀምሮ ሊሳካ የማይችል ሊሆን ይችላል እንጂ አንድ ሰው ከአንቺ ጋር እንዲቆይ ማስገደድ አትችይም። የሚገባሽን ክብርና ታማኝነት የማይሰጥሽ ከሆነ እሱን መተውሽ ለራስሽ የምትሰጪው ክብር ነው። የሌላን ሰው ምርጫ መቆጣጠር የማይቻል ነገር ቢሆንም የእናንተን ግንኙነት ጥራት ግን መቆጣጠር ትችላላችሁ። ፍቅረኛሽ ከአንቺ ጋር ለመሆን የመረጠው በግንኙነታችሁ ደስተኛ ስለሆነና እርካታን ስለሚያገኝ ነው። በጤናማ ግንኙነት ውስጥ ትኩረቱ እንዳይሄድብኝ ምን ላድርግ ከሚለው ይልቅ ግንኙነታችንን እንዴት የበለጠ አስደሳችና ፍሬያማ ላድርገው በሚለው ላይ መሆን አለበት። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮውንም እስከመጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።